ሰላም እንዴት አላችሁልን? ክብራና ክብራን የመድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። በፕሬስ ኮንፈረንስ ነው የተመለስነው። ሚኬል አርቴታ ሰኞ ምሽት ከበርንሌይ ጋር በኤምሬትስ የምናደርገው የ37ኛ ሳምንት የዚህ አመት የሜዳ የመጨረሻ ጨዋታችን አስመልክቶ በጣም ቀደም ብሎ ጋዜጣዊ መግለጫ ሰጥቷል። ትናንትና በብዙ ጉዳዮች ነው ጋዜጣዊ መግለጫ የሰጠ። እሱን ልንመለከት ከእናንተ ጋር ተገናኝተናል። ስለምትከታተሉን፣ ስለምታደምጡን፣ ሀሳብ አስተያየቶቻችሁን ስለምትሰጡን እንዲሁም ላይክ አድርጋችሁ ለምትከታተሉን በድጋሚ ከልብ ነው የምናመሰግነው። በጋዜጣዊ መግለጫው በጣም ብዙ ነገሮችን ለመዳሰስ ሞክሯል። ብዙ ነገሮችን ስለ ቲምበርና ካላፊዮሪ ጉዳት፣ የቀይ መስመር ተከላካይ ቦታ ላይ ሪስክ ስለመውሰድ እንዲሁም ደግሞ የሲቲና የፓላስን ጨዋታ ተመልክቶት እንደሆነም ተጠይቆ ነበረ። ሲቲ ከቦርንሞዝ የሚያደርጉትን ጨዋታ በምን መንገድ ሊከታተሉት እንዳሰቡ እቅድ እንዳለና እንደሌለም ጠይቆታል። ደጋግመው ነው በዚህ ጉዳይ ላይ ጥያቄ ያቀረቡለት። ዋንጫው አንድ እጅ ስለመያዛቸውና አሁን ስለሚገኙበት ስሜት እንደዚሁም ተጠይቋል። ከማንቸስተር ሲቲ ሽንፈት በኋላ በአርሰናል ላይ ከነበረው ቡድኑ ምንድነው የተቀየረው? ከዛ በኋላ አርሰናል ምንም አይነት ሽንፈት አላስተናገደምና ምንድነው የቀየራችሁት ጉዳይም ተብሎ ተጠይቆ ምላሹን ሰጥቷል። ስለ ቢን ዋይት ከዓለም ዋንጫ ውጭ ስለመሆኑም እንዲሁ ምላሽ ለመስጠት ሞክሯል። በዋንጫው ፉክር ብዙ ነገሮችን ነው ያነሱት፣ ብዙ ነገሮችን ነው ለመመለስ የሞከረው። የስፔን አሰልጣኞች በፕሪሚየር ሊጉ ላይ ስላላቸው ተጽዕኖም እንዲሁ ጠይቀውት ምላሽ ለመስጠት ሞክሯል። ሚኬል አርቴታ ምን አለ የሚሉትን ጉዳዮች ኢች ወርድ እያንዳንዱን ቃላቶችን ለእናንተ እናቀርባለን። አብራችሁ ስለምትቆዩ ስለምታደምጡን ከልብ ነው የምናመሰግነው። ስታደምጡን ሁሌም እንደምታደርጉት ኮሜንት መስጫው ላይ ሀሳብ አስተያየቶቻችሁን ልጽፉ ትችላላችሁ። ሰብስክራይብ ሳታደርጉ የምታደምጡን አድማጮቻችን ሰብስክራይብ አድርጉልን። ግን ላይክ ማድረጋችሁ ግን አይረሳ። ቪዲዮን ገና ስትጀምሩና የአርሰናል ቤተሰብ ከሆናችሁ ላይክ አድርጋችሁ ጀምሩ። ከመሸጋገሪያ ሙዚቃ በኋላ ሚኬል አርቴታ ምን አለ እንመለሳለን። ተመለስኩላችሁ አድማጮቻችን። እንግዲህ ሚኬል አርቴታ ቅድም እንዳልኳችሁ ባልተለመደ መንገድ ጋዜጣዊ መግለጫውን የሰጠው ትናንትና ሐሙስ ምሽት ላይ ነው። ምክንያቱም ብዙ ጊዜ ለቅዳሜና እሁድ ጨዋታ እንኳን የሚሰጥ አረብ ነው። አሁን ግን ለሰኞ ምሽት የ4 ሰዓት ጨዋታ ሐሙስ ምሽት ጋዜጣዊ መግለጫ ሰጥቷል። ያልተለመደ ነበር። መረጃ ተኮር በሆኑ ጉዳዮች ላይ ይሄኛው ጋዜጣዊ መግለጫ ብዙ ነገሮችን በትክክል ላይ ገልጽ ይችላል። ምክንያቱም ገና ሰኞ ስለሆነ ጨዋታው ማለት ነው። ግን ብዙ ነገሮችን በዚህ ውስጥ ለመዳሰስ ሞክሯል። ስለ ሲቲና ፓላስ ጨዋታ ጠይቆት ነበረ። ትኩረት የምናደርግበት ጉዳይ አይደለም ሲል ነው የመለሰው። እኛ ስለ በርንሌይ ጨዋታና የበርንሌይ ጨዋታ ስለምናሸንፍበት እቅድ ብቻ ነው የተዘጋጀን ያለ ሲል መለሰ። ስለ ጉዳት ዜና ጠይቁት። ለጊዜው ምንም አዲስ ነገር የለም አለ። እስከ ሰኞ ጥቂት ቀናት አሉን። ስለዚህ የተወሰኑ ተጫዋቾች እንዴት እንደሚያገግሙና ለጨዋታው መድረስና አለመድረሳቸውን በትዕግስት መጠበቅ ይኖርብናል ሲል መለሰ። ከዛ በኋላ ማይፈልገው ግን ተደጋጋሚ የሚጠየቀው ጥያቄ ጀመረ ማለት ስለ ማክሰኞ ሊኖር ስለሚችል እቅድ አሉት። ማክሰኞ አርሰናል ጨዋታ የለውም እና ያሉት ምን መሰላችሁ? ማክሰኞ ሲቲ ከቦርንሞዝ ጋር ጨዋታ አለው። ሲቲ በዛ ጨዋታ ነጥብ የሚጥል ከሆነ አርሰናል ሳይጫወት ያረጋግጣል። እና ብዙ ጊዜ እንደዚህ አይነት መርሃ ግብሮችን ተጫዋቾች እንደ ፓርቲ አዘጋጅተው አንድ ላይ ይመለከቷቸዋል። ለምሳሌ ላስታውሳችሁ ሌስተር ሲቲ ሻምፒዮን በሆነ ጊዜ ቶተንሃም ሆትስፐር ቀድሞ የጨዋታ ነበረው እና በጂሚ ቫርዲ ቤት በተዘጋጀ ፓርቲ የሌስተር ተጫዋቾች ተሰብስበው የቶተንሃም ጨዋታ ያዩት። እናም ቶተንሃም ውጤት አጣ። ያን ማሸነፋቸውን አረጋግጡ ሴሌብሬት ሲያደርጉት ተመለከትን። ሲቲ ይሄንን ማድረጎት ያውቃል። እኛ ጋር በነበረ አንድ መርሃ ግብር 2022-23 እንደዚህ ተሰብስበው ይሄን ጨዋታ ተመልክተውት ነበር። ይሄን ጨዋታ ስል እንደዚህ አይነት መርሃ ግብር ተመልክተው ነበርና ብዙ ጊዜ ይደረጋል፣ በጣም ብዙ ጊዜ ይደረጋል። እናም አርሰናል ተሰብስቦ ይሄን ጨዋታ ይመለከቷል ተብሎ ይገመታል። ስለዛ ጉዳይን ጠየቁ። ማክሰኞ ስለሚኖረው እቅድ ንገሩን አለ። እኛ የምንመርጠው በርንሌይን ማሸነፍ ብቻ ነው፣ ያ ነው ዋናው ነገር አለ። ማክሰኞ ማነው ፓርቲ እንደሚያዘጋጅ ታውቋል እንዴ አሉት። አሁንም ይቅርታ አላደርግላችሁ፣ እኛ ስለዚህ አይነት ነገር እያሰብን አይደለም በፍጹም። ብቸኛው ትኩረታችን በርንሌይንና ጨዋታው ማሸነፍ ነው። ይህ እኛ መቆጣጠር የምንችለው ነገር ነው ሲል እኛ ራሳችን መወሰን የምንችለው ነገር ስለሆነ ስለ ማክሰኞ የሲቲ ጨዋታ ምንም አይመለከተንም ለማለት ነው ሚኬል አርቴታ ለመመለስ የሞከረው። አርሰናል ሻምፒዮንስ ሊግም ስላለበት እንደዚህ አይነት ፓርቲ አዘጋጃ ተብሎ አይጠበቅም። በቡድኑ ስላለው ፎከሲንግ እና ትኩረትም ጠይቀውት ነበረ። ቡድኑ አሁን ባለው ሁኔታ ላይ ትኩረት ያደረገው በስሜት ደረጃ በጣም ጥሩ ሁኔታ ላይ ነው ያለው። ትክክለኛ ስሜት ላይ ነው የምንገኘው። አሁን አብዛኞቹ ተጫዋቾች ለጨዋታው ዝግጁ ናቸው። ባለፈው ቀን ቢን ዋይት አጠኗል። ነገር ግን ሌሎች ተጫዋቾች እየተመለሱ ነው። ሁሉም ሰው የውድድር ዘመኑ የምናጠናቀቅበት መንገድ በጣም አስደስቶታል። እናም አዎንታዊ ስሜቶች ናቸው እኛ ጋር ያለ ሲል ለመመለስ ሞከረ። ከዛ በኋላ ስለ ጉዳት መጠየቅ ጀመረ።
ስለ ጎል ዲፈረንስ መጀመሪያ ጠይቀውታል። ስለ ጎል ዲፈረንስ የጎል ዲፈረንስ ይፈጠራል ወይ ብለው ማለት ነው። ምክንያቱም አርሰናል አንድ አቻ የሚወጣ ከሆነ ከበርን ወይም ከፓላስ ጋር እና ሲቲ ሁለቱን የሚቀሩትን ጨዋታዎች የሚያሸንፍ ከሆነ የቪላን እና የቦርንሞዝን የሚለያቸው የጎል ዲፈረንስ ነው። የጎል ዲፈረንስ እንደውም ሲቲ እየመራ ነው የሚገኝ ባለፈው 3 ማግባቱን ተከትሎ ማለት ነውና ስለዛም ጠይቁት። በመጀመሪያ ጨዋታውን የማሸነፍ መብቱን ማግኘት አለብን። ጨዋታውን እንደምናሸንፍ እርግጠኛ መሆን አለብን። በእርግጥ በብዙ ጎል ልዩነቶች መፍጠር ወይም ጎሎች ማስቆጠር ከቻልን ይበልጥ የተሻለ ነገር ነው የሚሆነው። ነገር ግን ሁላችንም በጣም ከባድ ጨዋታ እያደረግን ነው። ከዌስትሃም ጋር ከባድ ጨዋታ ነበረብን እና ማሸነፍ ችለናል። በጣም ደስ የሚል ስሜት ነበረው። ነገር ግን ጎል ማስቆጠር አስፈላጊ መሆኑን አሁንም እንረዳለን ሲል ለመመለስ ሞከረ። የዌስትሃም ጎል ውድቅ ስለመደረጉና ስለነበረው ምላሽም ጠየቁት። ስለ ቫር ጉዳይ መልሶላቸዋል፣ ግን ድጋሚ ጠየቁት። ባለፈው ሳምንት በነበረው ፖስት ማች ፕሬስ ኮንፈረንስ ላይ ስለዛ ጉዳይ መልሶላቸው ነበረ፣ ግን በድጋሚ ጠየቁት። በእኛ በኩል ያለው ምላሽ በጣም አዎንታዊ ነው። ምክንያቱም በውጤትና ጨዋታውን በማሸነፍ በጣም ደስተኞች ነን። ለእኛ በጣም አስፈላጊ ጨዋታ ነበር። ከሻምፒዮንስ ሊግ ግማሽ ፍጻሜ ጋር በጣም አድካሚ ሳምንት ነበረ። ከምላሹ ጋር በተያያዘ እኔ ምንም ያየሁት ነገር የለም። ይቅርታ በፖንዲቶች ከዛ በኋላ ባሉት ሪያክሽኖች ነው የጠየቁት የተሰጡት ምላሾች ማለት ነው። ስላልተመለከቱ ይቅርታ። ከሐምሌ ጀምሮ እስካሁን በዚህ ጉዳይ ላይ አቋሜ ጽኑ ነው። በጣም ግልጽ ይመስለኛል። የእግር ኳስ እውቀት ያለው ማንኛውም ሰው በውሳኔው ላይ ጥያቄ ያነሳል ብዬ አላስብም። ትክክለኛ ውሳኔ ወስደዋል ሲል ዳኞቹ የወሰዱት ነገር ትክክለኛና የእግር ኳስ እውቀት ካለ ይህን ነገር በቀላሉ መረዳት እንደሚችል ነው ለመግለጽ የሞከረው ሚኬል አርቴታ። ስለ ቢን ዋይት ከዓለም ዋንጫው ውጭ ስለመሆኑ ጠይቆት ነበር። መጠበቅ ያለብን ይመስለኛል፣ ግን የረዥም ጊዜ ጉዳትም ይመስላል። በአሁኑ ጊዜ ትኩረታችን ቢንን እንዴት መልሰን ለአርሰናል ማዘጋጀት እንዳለብን ነው አለና ስለ ዓለም ዋንጫው ውጭ ይሁን አይሆን አይመለከተኝም ለማለት ነው። ይህ ደግሞ ለብዙ ሳምንታት የሚሆን አይመስለኝም ሲል በቅርብ እንደማይመለስ ነው ለመናገር የሞከረው። ከዛ አያይዞ በራይት ባክ በቀኝ መስመር ተከላካይ ስላሉት አማራጮችም ጠየቁት። ሌሎች አማራጮች ማየት አለብን። በአሁኑ ጊዜ ያሉ 2 ተጫዋቾች ዝግጁ አይደሉም። ስለዚህ ሌላ ነገር መፈለግ አለብን አለ። 2 ተጫዋቾች አሉ፣ ቲምበርና ቢን ዋይት ነው። ጥሩ ነገር በዚህ የውድድር ዘመን በሜዳ ላይ ባሉ ቦታዎች ላይ ይህንን ልምምድ አድርገናል። ምክንያቱም ችግሮች ሲያጋጥሙን ብዙውን ጊዜ በተመሳሳይ ቦታዎች ላይ ነበረ። ሆኖም ትክክለኛውን የብቃት ደረጃና ወጥነት ማግኘት ችለናል። ስለዚህ አሁንም ያንን እንደምናደርግ እርግጠኛ ነኝ። ለዛ ቦታ መፍትሄ እንፈልጋለን ለማለት ነው ሞክረ። ትናንትና ማታ ጨዋታውን ስለማየቱም ጠየቁት። የፓላስና የሲቲን ጨዋታ ተመልክተሃል ወይ ብለው ጠየቁት። አላየሁትም፣ በግልጽ ነው የምነግራችሁ። በስፖርት የራት ግብዣ ነበረብኝ፣ በስፖንሰር ምክንያት የራት ግብዣ ነበረብኝ። ከኤሚሬትስ ኤርላይንስ ጋር ጥሩ የራት ግብዣ ነበረብኝ። በጣም ጥሩ እና ደስ ከሚሉ ሰዎች ጋር ነበረ ሳሳልፍ የነበረ ሲል የሲቲንና የፓላስን ጨዋታ እንዳላየው ለመግለጽ ሞክሯል። የጎል ልዩነት ስለ ወሳኝ ስለመሆኑ በድጋሚ ጠይቀውት ነበር። ይህ የውድድር ዘመን ታሪክ ይህ የውድድር ዘመኑ ታሪክ አካል ይመስለኛል። የተለያዩ አማራጮች አሉ። ይህ ከነሱ አንዱ ሊሆን ይችላል። ከውድድር ዘመኑ መጀመሪያ ጀምሮ አስፈላጊ የሆነ ጉዳይ ነው። ልዩነቱ በጣም ጠባብ መሆኑን እናውቃለን። እናም ልዩነቱን ለራስ ጥቅም እንዲሆን ማሳደግ ከቻልክ በእርግጥ ያንን ማድረግ እንፈልጋለን ሲል ጎል ወሳኝ ስለመሆኑ ነው ለመናገር የሞከሩ። የሰኞው ጨዋታ በሜዳቸው ስለመሆኑ ጠየቁት። ያለን የጨዋታ ፕሮግራም ይህ ነው። ከመጀመሪያው ጀምሮ በጣም አድካሚ እንደነበረ ግልጽ ነው። ቡድኑ ይህንን በጥሩ ሁኔታ ተወጥቶታል። ሌላ አማራጭ የለም። እድሉና ደጋፊዎቻችን አሉን። የሰኞ ምሽት ጨዋታ ይሆናል። በአዎንታዊ መንገድ እንቀበለዋለን። ከደጋፊዎቻችን ጋር በመሆን አስደናቂ ነገር እንደምናደርግ ተስፋ እናደርጋለን አለና የውድድር ዓመቱ የመጨረሻ ጨዋታ ነው። እናም ከዚህ በኋላ ደጋፊዎችን አያገኝም ሚኬል አርቴታ በሜዳው። ለዛ ነው ይህን ጠየቁት። ስለ ካላፊዮሪ ጤንነትም ጠይቁት። ለጨዋታው ዝግጁ መሆኑን አናውቅም። ገና ጥቂት ቀናቶች አሉን። ተስፋ እናደርጋለን ከባድ አይሆንም። ሰውነቱ ለሕክምና የሚሰጠው ምላሽ ማየት አለብን ሲል ነው ለመናገር የሞከሩ። ካላፊዮሪ ለበርንሌው ጨዋታ ይመለሳል። ምክንያቱም ትናንት ሚኬል አርቴታ ጋዜጣዊ መግለጫ ከሰጠ በኋላ በነበረ ልምምድ ሴሽን ላይ ካላፊዮሪ ታይቷል። ስለዚህ ቅዳሜ፣ እሁድ ሌሎች የረፍት ጊዜያቶች አሉ። ስለዚህ ይመለሳል ተብሎ ይጠበቃል። ካላፊዮሪ ሞስኬራ በቀኝ ተከላካይነት ስለመጫወቱ እንደ ተጋጣሚያችን እኔ ማድረግ እንደምንፈልገው ነገር የተለያዩ አማራጮች አሉ። አንድ ብቻ ሳይሆን 2 ወይም 3 አማራጮች አሉ። ምክንያቱም ጨዋታዎች ሊለያዩ ይችላሉ፣ ተጫዋቾች ሊጎዱ ይችላሉ። አላቅም በዚያ ረገድ ተለዋዋጭ መሆን እንፈልጋለን ሲል ነው ለመናገር የሞከረው። በዚህ ውድድር ዘመን የበለጠ ስላስደሰተው ነገርም ተጠይቆ ነበር። ምናልባት በጣም አስቸጋሪና ፈታኝ ሁኔታዎችን የመላመድ ብቃት አለ። ብዙ ተጫዋቾችን አጠናን። እናም ያን የተላመድንበት መንገድ በጣም የሚገርም ነው። አሁን በጥሩ ሁኔታ ተጫውተን ያሸነፍናቸው የጨዋታ ብዛት ነው ሲል ለመናገር ሞከረ። ሊጉን በመምራት ላይ ስላለው የተለየ ጫናም ጠየቁት። ባለፉት ጥቂት ዓመታት የተለያየ ነው።
ሁለቱም ቦታዎች መሪም ተከታይም የነበርን ይመስለኛል። ሁኔታው እንደዛ ነው። ለረጅም ጊዜ በደረጃ ሰንጠረዡ አናት ላይ መቆየታችን የቡድኑን ወጥነትና ምን ያህል ጥሩ እንደሰራን ያሳያል። አሁን በዚህ ሊግ ውስጥ እዚያው ነን። አሁን ያለንበት ደረጃ ይህ ነው። እስከ መጨረሻውም ጊዜ በዛ ደረጃ ላይ ሆነን ማጠናቀቅ እንፈልጋለን ሲል ነው ለመመለስ የሞከረ። ደጋፊዎች ከጨዋታው በፊት የቡድኑ አውቶቡስ ስለመቀበላቸውም ጠየቁት። ባለፈው የሻምፒዮንስ ሊግ ጨዋታ ማለት ወርጄዋለሁ፣ የምር ነው ብላችሁ ወርጄዋለሁ። ሁሉም ተጫዋቾች የወደዱት ይመስለኛል። ከዚህ በፊት አጋጥሞን የማያውቅ ኃይለኛ የስሜት ከፍታ ላይ ነበር ነው። አጠቃላይ ዝግጅቱ፣ ድባቡ የነገሩን ትርጉም ከፍ ያለ እንደሆነ አድርጎታል። የደጋፊዎቻችን ፍላጎትና ስሜት የተለየ ነበር። በእውነት በጣም ረድተውናል ሲል በቻምፒዮንስ ሊግ አትሌቲኮ ማድሪድ ጨዋታ ላይ የነበረው የባሳ አቀባበል የተለየ መሆኑን ነው ለመናገር የሞከረው። ተጫዋቾች ምን አይነት ምላሽ እንደሰጡን ጠየቁት። ያን ከተመለከተዋል ምን እንደተሰማቸው የእውነት ምላችሁ ተጫዋቾች በሌላኛው አውቶቡስ ውስጥ ነበሩ፣ ከኛ ጋር አልነበሩም። ነገር ግን ሰራተኞችና ሁሉም ሰው እርስ በርስ ሲታይ ነበር። ወዲያው ማየት እንችል ነበር። ዋው ነው ያልነው። አሁን ይህንን ወደ ሌላ ደረጃ እያደረስ ነው አልኩ አለ። አሁን ይህንን ነገር ወደ ሌላ የደጋፊዎችን የመደገፍ ባህል ወደ ሌላ ደረጃ እያደረስ ነው አልኩ። በደጋፊዎች አይን ውስጥ የሚታየው ተሳትፎ፣ ስሜት፣ ጉጉት ማየት ትችላላችሁ። ያ ነገር ለእኛ ትልቅ መነሳሳት ፈጥሮብናል ሲል ነው ለመናገር የሞከረ። ከማንቸስተር ሲቲ ጋር ሽንፈት በኋላ ምን እንደተቀየረ ጠየቁት። እንደገና ራሳችንን ሪሴት ነው ያደረግነው። ራሳችን አደራጀን፣ ተነጋገርን፣ ብቃት ነበረን። ጨዋታው ላይ ማግኘት ከሚገባን ነገር በታች ነው ያገኘነው። እዛ ጨዋታ ላይ የሚገባን ያ አልነበረም። ነገር ግን ያንን ይበልጥ ለመነሳሳት እንደ ነዳጅ ተጠቀምንበት። እስካሁን ያደረግነው ነገር ጥሩ መሆኑን ተረድተናል። ከእያንዳንዱ ነገር ተምረን ለመጨረሻዎች 5 ጨዋታዎች እንጠቀምበታል ተባባለ። እናም በዛ መንገድ ነው እየሄድን የምንገኘው። የቀረው ይህ ነው። እናም የማድረግ ሙሉ እድል አሁን በእጃችን ነው ሲል ነው ለመመለስ የሞከረ ነው። የማንቸስተር ሲቲ ፐርፎርማንስ በዛ ጨዋታ ላይ ያሳዩት ፐርፎርማንስ አሁን ላሉበት ነገር እንደ ነዳጅ እንደተጠቀምበት ነው አርታ ለመናገር የሞከሩት። ስለ አቢሊቲ ቱ አዳፕትም ጠይቀውታል። ነገሮች ስለ መላመድ ማለት ነው። ቀደም መልሶላችኋል፣ ግን በድጋሚ የጠየቁት ይህ ወደ ተጫዋቾች ምልመላ ይመልሰና አሁን ባለው የእግር ኳስ ፍላጎት በተለያዩ ቦታዎች ላይ መጫወት የሚችሉ ምቾት የሚሰማቸው ተጫዋቾች ያስፈልጉና አለበለዚያ በተለያዩ እና በተመሳሳይ ቦታዎች ላይ ተደጋጋሚ ጉዳት ሲያጋጥም በጣም አስቸጋሪ ይሆናል። ነገር ግን ቡድኑ በዚህ ረገድ ያደረገው ነገር የሚደንቅ ነው ሲል ነው ለመናገር የሞከረ። ካላፊዮሪ በቀኝ ተከላካይነት ስለመጫወቱም ጠይቀውት ነበር። ባለፈው ውድድር ዓመት በሆነች ጊዜ የቀኝ መስመር ተከላካይ ሆኖ ተጫውቶ ነበር። ግራግር ነው ግን እንደዛ ማለት ነውና ጠየቁት። የተጫወተባቸው ደቂቃዎች በጣም ጥቂት ስለሆኑ መገምገም በጣም ይከብዳል። ዲክላን ራይስ ከብራይተን ጋር በነበረ ጨዋታ በተከላካይነት ሲጫወት ልዩ ነበረ። ነገር ግን ሌላ ቀን እንደዛ አልነበረም አለ። ባለፈው በነበረው ከዌስትሃም ጋር በነበረው ጨዋታ ላይ ጥሩ ስላልነበረ እንደዛ ያለ። ከብራይተን ጋር ጥሩ ነበር፣ ግን ባለፈው እንደዛ አልነበረም። እንደ ሁኔታው ይወሰናል። እስከ ውድድሩ ዘመኑ መጨረሻ ድረስ አንድ ተጫዋች በዚያ ቦታ ላይ በቂ ነው ወይስ አይደለም ብሎ ለመፍረድ የምናገኘው ዳታ አነስተኛ ይሆንብናል። ግን ደግሞ ያን መልመድ አለብን ሲል ነው ለመናገር የሞከረው። በቀኝ ተከላካይ ቦታ ላይ አደጋ ወይም ሪስክ ስለመውሰድ ተጠይቆ ነበረ። እዛ ቦታ ላይ ስለሚጠቀመው ነገር ባለፈው ዲክላን ራይስ ስለማጫወት ነው። አደጋ የሚለው ቃል ትክክል መሆኑን አላቅም። በመጨረሻ ግን ውሳኔው መስጠት አለብን፣ ምክንያቱም ሁኔታው ያስገድድናል። ከማይልስ ሉዊስ ስኬሊ ጋር ትንሽ የተለየ ነው። እሱም በምናየው እና ማድረግ ይቻላል ብለን ባመንበት ላይ ተመሰረተን ምርጫ ነበረ። እናም በጣም ጥሩ ሰርቷል። ግን የቀኝ መስመር ተከላካይ የተለየ ነው ቦታው ሲል ነው ለመመለስ የሞከረው። ለወጣት ተጫዋቾች እንደ አባት ስለመሆኑ ከሰባለ አስቂ መልስ ነው የመለሰ። እነሱ ጥሩ አባቶችና እናቶች አሏቸው። አባት ያስፈልጋቸዋል ብዬ አላስብም። ነገር ግን በሚፈልጉበት ጊዜ ልደግፋቸው የሚችልበት ሁኔታ አለ። በ18 ዓመት ልጅ እንደሆንክ እናውቃለን። ነገር ግን በ22 እና 23 ዓመት ገና ብዙ የምትማረው ነገር አለ። በ28 ዓመትም ቢሆን እኔ አሁን 44 ዓመት ነው። አሁን ብዙ የምማረው ነገር አለ። ምክር፣ ድጋፍ የሚሰጡኝ ጥሩ ሰዎች በዙሪያ ያስፈልጉኛል። ሁላችን በተለያዩ ደረጃዎች ያንን እንፈልጋለን። ዋናው ነገር ለመማርና ምክር ለመቀበል ምን ያህል ፍቃደኛና ትሁት ነን የሚለው ጉዳይ ነው። ያ ከሆነ ለተጫዋቾች ያን ለማድረግ ዝግጁ ነኝ ሲል ተጫዋቾች ምክር ለመስማት እንዲሁም ደግሞ ድጋፍ ለማግኘት ሁሌም ፍላጎት እንዲኖራቸው ነው ለመናገር የሞከረው ቴታ ማለት ነው። በመለበሻ ክፍል ውስጥ ሁሉንም ነገር እኩል ስለማያዙ ተጠይቆ ነበር። ለአጠቃላይ ቡድኑን በሚተላለፉ መልእክቶችና ጥያቄዎች አሉ። ነገር ግን ተጫዋቾች የየራሳቸው ባህሪ አላቸው። ሁሉም በተለያዩ ሁኔታ ላይ ናቸው። እድሜ ወይም ዜግነት ብቻ አይደለም። አንድ ተጫዋች በከፍተኛ ደረጃ ለመጫወት ምን ያስፈልገዋል?
እኛ ለማቅረብ መሞከር ያለብን ምንድነው የሚሉትን ጉዳዮች እንገመግማለን መጀመሪያ ሲል ነው ለመናገር የሞከረው። ቲምበር በዚህ ውድድር ዘመን የመጫወት እድል ስላለው እድል አለው። ነገር ግን እድሉ ምን ያህል ትልቅ እንደሆነ ልነግርህ አልችልም። ሙሉ በሙሉ እውነቱን የምናገረው ያንን እድል በተቻለ መጠን በአጭር ጊዜ ውስጥ ለመጠቀም የሚችለውን ያህል ሁሉ እያደረገ ነው ሲል ለመመለስ ሞከረና ቴታ በዚህኛው የቦርንሞዝ ጨዋታ የበርንሌ ጨዋታ አይመለስም፣ ግን በሚቀጥለው ሳምንት የፓላስ ጨዋታ የመመለስ እድል እንዳሉ ነግራችሁ ይችላሉ። የሚቀጥለው ሳምንት የፓላስ ጨዋታ ተመለሰ ማለት ለቻምፒዮንስ ሊግ አንድ ሳምንት ያለው ተመለሰ ማለት ነው። ስለዚህ የሚኖረው ፊዚካሊቲ ባናቅም ቲምበርን ከሻምፒዮንስ ሊግ ፋይናል በፊት የማግኘት እድል ይኖረና ዋንጫውን በአንድ እጃችሁ እንደጨበታችሁ ስለሚሰማው ስሜትም ተጠይቆ ነበር። ሰኞ ዕለት አንድ እርምጃ ወደፊት ለመራመድ ሌላ እድል አለን፣ ማስበው ያን ብቻ ነው። ስለዚህ ስለ ዋንጫ መጨበጥ ሳይሆን ስለ ዋንጫው የበለጠ እየቀረብን እንደሆነ ነው። ስለዚህ ሰኞ የበለጠ ለመቅረብ እንጥራለን ሲል ነው ለመመለስ የሞከረው። ስለ ስፔናውያን አሰልጣኞች ተጽዕኖም ተጠየቀ። ራዮላ፣ እሱ፣ ፔፕ፣ ኡናይ ኤምሬ በሊጉ ውስጥ ያሉት የስፔን አሰልጣኞች እንትን አቅም በጣም ከፍ ብሏል። ደግሞ አሎንሶ ሊመጣ ነው ወደ ቼልሲ የተባለ ነው። የስፔን አሰልጣኞች ቁጥር በጣም ከፍ ያለ ነው። ስለዛ ነው የጠየቁት። ይቺ ሀገርና ይህ ሊግ ለብዙ የውጭ ሀገር አሰልጣኞች ህልማቸውን እንዲያሳኩና የሚሄዱትን ነገር በዓለም ምርጥ ሊግ ውስጥ እንዲሰሩ እድል በመስጠቱ የመጣ ይመስለኛል። አንዳንድ ጊዜ ይሳካል፣ አንዳንድ ጊዜ ደግሞ ላይሳካ ይችላል። ነገር ግን እኛ በጣም አመስጋኞች ነን። በተለይ እዚህ በምንታይበት መንገድና የተሰጠን እድል ደስ ይለናል ሲል እንደ ውጭ ዜጋ እንግሊዝ ስለሰጠቻቸው እድል እንደ ስደተኛ በጣም ደስተኛ እንደሆነ ለመግለጽ ሞክሮ ለስፔን አሰልጣኞች ልዩነት የሚፈጥረው ምንድን ነው ሲል ተጠየቀ። ተጫዋቾች ናቸው፣ ምክንያቱም እነሱ በጣም አስፈላጊዎች ናቸው። ልዩነት የሚፈጥሩት ተጫዋቾች ናቸው። በዚያ ላይ ምንም ጥርጥር የለኝም። ስፔናዊ ስለመሆናችን ሳይሆን ተጫዋቾች ስለሚሰጡን ስለሚቀበሉ ነገር ነው ዋናው ነገር ሲል ነው። ዜግነቱ ብቻ ቆንጆ አሰልጣኝ እንደማያደርግና ተጫዋቾች አት ዘ ኤንድ ጥሩ አሰልጣኝ እንደሚያደርጉ ለመግለጽ የሞከረው የሚኬል አርቴታ የሜዳችን የመጨረሻ ጋዜጣዊ መግለጫ ይህን ይመስላል። ኢች ወርድ እያንዳንዷን ነገር ለእናንተ ለማቅረብ ሞክረናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባይ ነው። ወዳችኋል።